ኢትዮጵያ ወይም የሌላ ኢትዮጵያ አካል በልቶ እያደረ ትግራይ አትራብ። ይሄ 100% እርግጠኛ ሆናችሁ መያዝ አለባችሁ። የፈለገ ፕሮጀክት ይቆማል እንጂ ትግራይ ረሃብ ኖሮ ሌላ ኦሮሚያ፣ አማራ ወይም ደቡብ በልቶ ጠግቦ አያድርም። እኛ ሁለት ጊዜ የምንበላ ከሆነ አንዷ ትቀራለች እንጂ እኛ ጠግበን ወይም ሌላ ህዝብ ጠግቦ ትግራይ እንዲራብ እንደዛ አናደርግም። ከዚህ ቀደም እንዳልኩት ከትግራይ ውጭ ኢትዮጵያ የለም። ይሄ አቋም ነው፣ ምንም ግልጽ የለም። ከትግራይ ውጭ ኢትዮጵያ የሚባል የለም። ትግራይ የኢትዮጵያ አካል አምሳል ናት። ለዚህ ነው አድዋም ያያችሁት፣ ለዚህ ነው ቤተ መንግስትም ያያችሁት። ሙሉ እምነት አለን ለዚህ። እኔ ከልቤ ነው የምነግራችሁ፣ ትግራይ የሚቀየርበት ማንኛውም ነገር ካለ ከምትገምቱት በላይ ደስተኛ ነኝ። ፍላጎቴ ነው። ከፕሪቶሪያ ስምምነት በኋላ በካሽ 45 ቢሊዮን ብር፣ በቁሳቁስ ደግሞ በመኪና በኮምፒውተር በምናምን ደግሞ 19 ቢሊዮን ብር ረድተናል። ደምሩት። የምትጠራጠሩ ካላችሁ ኮሚቴ አቋቁሙ። በእያንዳንዱ ትራንዛክሽን ምን ያክል ገንዘብ ትግራይ እንደላክን ይሄ ኮሚቴ ራሱ ሊያስበው ይችላል። ችግር የለውም። 45 ቢሊዮን ነው ካሽ የሰጠነው። በምን በገንዘብ ሚኒስቴር 24 ቢሊዮን፣ በዶላር 4.2 ሚሊዮን የገንዘብ ሚኒስቴር ብቻ፣ የግብርና ሚኒስቴር 627 ሚሊዮን፣ በዶላር 1.2 ሚሊዮን፣ ገቢዎች 4 ቢሊዮን፣ ከተማና መሰረተ ልማት 1 ቢሊዮን ብርና 7 ሚሊዮን ዶላር፣ ጤና ሚኒስቴር 450 ሚሊዮን፣ ትምህርት 1 ቢሊዮን እና 27 ሚሊዮን ዶላር። ከዚያ በላይ ገንዘብ በካሽ ተሰጥቷል። ይሄ በበጀት የሚታሰብ ከሆነ በድሮ ሂሳብ ቢሆን የትግራይ አንድ ዓመት በጀት እዚህ አይደርስም። እኔ ስመጣ 10 ቢሊዮን አይሞላም የትግራይ በጀት። ተሞክሯል። በገንዘብም ይሁን በሚኒስትሮች ይሁን በክልል ይሁን ተሞክሯል። በቂ ነው ወይ? አይደለም። ከዚህ በላይ ብዙ ማድረግ አለብን። ብዙ እንዳናደርግ ያደረገን ጉዳይ ግን አጠቃላይ ኢትዮጵያ ያላት አቅም እንጂ የፍላጎት ጉዳይ አይደለም። ፕሪቶሪያ ከተስማማን በኋላ እነጌታቸው መንግስት ከሆኑ በኋላ አመት ይሆነኛል እኔ ትግራይ ልምጣና የትግራይ ህዝብ ጋር ልነጋገር ካልኩ ያቀር ጌታቸው አመት ጽባህ ምን ግን እንደምትሉት አይደለም። ከመጀመሪያ ጀምሮ ለምንድን ነው ውጊያ የተጀመረው? ለምን ተለያየን? ለምን እዚህ ውስጥ ገባን የሚለው እኮ ስሜት አያስፈልግም። ቆም ብሎ ማስተዋል ጥሩ ነው። በእኛ በኩል ከቲፒኤልኤፍ የመለየት ፍላጎት አልነበረንም። የቲፒኤልኤፍ ስራ አስፈጻሚ እኔ ለምኛለሁ፣ ባካችሁ ተው ብዬ ገና በፓርቲ ነው የምነግራችሁ። ግን እንትን አለ ያው መቆየት ልምድም ቢኖር በዛው ልክ ደግሞ አለ እኮ አነዝበልኩ ወጥራህ የሚል አሮጋንስም ይኖራል። እንደ ፓርቲ ከተለያየን በኋላ የመጀመሪያ ውጊያ ታስታውሱ ከሆነ ቶሎ ሲያልቅ አብርሃም ሲመጣ ሙሉ አቅማችን ወደ ዳግም ህንጸት ወደ ልማት ነበር የወሰነው። አትረሱትም መቼም። የኛ ፍላጎት ቶሎ ታርቀን ይቅር ተባብለን ቶሎ አስተካክለን ወደ ልማት እንሄዳለን ነው እንጂ እንደዚህ እንደ ጠላት እንቆያለን የሚል ሐሳብ አልነበረም። ጌታቸው ፕሬዝዳንት የሆነው በበጀት ዓመት አጋማሽ በኋላ ነው ጊዜው እርቁ የተፈጸመው። ለጌታቸው ግን ጠርተን አይ እርቁ ዛሬ ቢፈጸምም ውጊያ ላይ የነበርንበት የክረምቱ ጭምር ያምናው ከሐምሌ ጀምረን ነው የምንሰጥህ ገንዘብ በጀቱን። ከዚህ በኋላ ያለው ለመንግስት አውለው፣ ከዚያ በፊት ደግሞ ያለው ዋና ዋና ክፍተት እያየህ ሙላ ብለው ወደ ኋላ ተመልሰን የሰጠነው በጀት እንጂ ከታረቅንበት አልሰጠንም። በእርግጥ ትግራይ ካለው ክፍተት አንጻር ይሄ ብር ምንም አይደለም። የዚህ 10 እጥፍም ቢመጣ ብዙ በኢንዱስትሪ እንኳን የሚነሳው ጋር ይሞላል ማለት አይደለም። በእኛ በኩል ግን በፍላጎት ማነስ ባለመፈለግ የተበላሸ አድርጋችሁ እንዳታስቡት ለማለት ነው ማነሳው። አሁንም ለምሳሌ ትምህርት ቤት በቀዳማዊት እመቤት ቢሮ ስንሰራ የመጀመሪያ አንዱ ትምህርት ቤት ሽረ እንዳስላሴ ነው ያሰብነው። 20 ሚሊዮን ብር ካሽ ወደ ትግራይ አካውንት ከፈርስት ሌዲ ኦፊስ ገብቷል። ልክ እንደ ሁሉ ክልል ግን አልተሰራም። መጽሐፍ ሽጠን ነው ሽሬ ላይም የኛ ትምህርት ቤት ይኖር ያልነው። ወይ ብራችን መመለስ ነው ወይ ትምህርት ቤቱ ደግሞ መስራት ነው ለህዝቡ። 20 ሚሊዮን ብር ካሽ ነው የገባው። በቅርቡም አውርተን ነበር ከባለቤቴ ጋር። በጣም ታዝናለች። ሽሬ ላይ፣ ሀገራ ላይ፣ አድዋላ ላይ፣ ሽራሮ ላይ መስራት እንፈልጋለን። ሀገራችን ነው ለኛ። አሁን ደግሞ በገበታ ለትውልድ የሚባል በየቦታው ወንጪ ጎርጎራ የሚሰራው ሲመጣ ገርአልታ ብለን እኮ መተናል። ገርአልታም አሁን እንደገና ጌታቸው አመሰግነዋለሁ እንጂ 6 ወር 7 ወር ነው የፈጀብን ለመጀመር። ባካችሁን ጀምር እያል አሁን ተጀምሯል። ጥሩ እንደሚሆን ተስፋ አደርጋለሁ ሲያልቅ። ወደፊትም ለሆነ ቦታ የሚደረግ ልማት ለትግራይ እንዲቀር እኛ አንፈልግም። ፍላጎታችን እንደዛ አይደለም። ቲፒኤልኤፍም አሁን ያለው ዝም ብሎ ፖለቲካል ጭቅጭቅና ዝም ብሎ እንትቶ ሰክኖ ከራሱ ጋር ታርቆ ወደፊት እንዴት አድርገን ነው አብረን ከዚህ በላይ የምንሰራው የሚል ነገር ቢያስብ ነው እኛ የምንፈልገው።
ምን ያርግልናል እኛ እርስ በርሳችን እንባል ደግሞ እኮ ማን ተዋወቅ አይደለም እንደምታውቁት ነው ሁሉም ጋር አብረን የነበረው እንተዋወቃለን ፍላጎት የለንም ጦርነቱን አልፈለግንም አሁንም በፍጥነት ወደ ሰላም መተን የበለጠ እንድንሰራ እንፈልጋለን ራሱ ጌታቸው ዛሬ 100 ቢሊዮን ብር ቢሰጠው አካባቢ ያሉ ጓደኞቹ ከታች ያሉ ሰራተኞች እናንተ ካላገዛችሁት ብር እኮ ወረቀት ነው በመተጋገዝ ነው ብር ወደ ልማት የሚቀየረው አንዱ ያንዱ እግር እየሳበ ከሆነ አይሆንም በፌደራልና በክልል ብቻ አይደለም በክልል ውስጥ ራሱ ቢሆን ማለት ነው መተጋገዝ ያስፈልጋል ምክንያቱም ሀገር ነው ያለ ሀገር ይዘን ትንሽ ገንዘብ ይዘን ካልተደጋገፈን አይሆንም መሰረተ ልማት ላይ ከጦርነቱ በኋላ ከፕሪቶሪያ በኋላ ብዙ ተሰርቷል ብዙ ብር አውጥተናል በመብራትም በቴሌኮሙኒኬሽንም ትምህርትም ጤናም በሁሉም ሩጫዎች አሉ ግን ሁሉም ይመለስ ለትግራይ ይበቃል ያለው ትምህርት ቤት በቂ ነው ወይ ያለው ሆስፒታል በቂ ነው ወይ ካላችሁ አይደለም ያ መጠገን ብቻ ሳይሆን በፍጥነት በህዝቡ እድገት ልክ እና ባለው ችግር ልክ እየሰራን መሄድ ያስፈልጋል ይሄን እስካሁን ያደረግነው በዚህ ዓመት ያደረግነው እንገመግማለን በቀደም ገምገመናል በጋራም ከሌሎች ሰዎች ጋር ወደፊትም እየገመገመን በተቻለ መጠን እያገዝን እንሄዳለን ግን መታወቅ ያለበት ነገር የፌደራል ስርዓቱ ብዙዎቻችሁ የምታውቁት የሚፈቅድልን የፖለቲካና የኢኮኖሚ ትስስር አለ የማይፈቅድልን ጉዳይ ደግሞ አለ ለምሳሌ በጀት በፓርላማ ጸድቆ ለሁሉ ክልሎች ይከፋፈላል ያን የሚያስተዳድሩ ክልሎች ናቸው የፌደራል መንግስት የተለየ ከፓርላማ ካጸደቀው በጀት ውጪ የተለየ ሀብት የሚያንቀሳቅሰው የለውም በዚያው ውስጥ ነው አንዳንድ ጉዳይ መፍታት የሚሞከረው ልክ ፖለቲካሊ ነፃ እንሁን ራሳችንን አስተዳደር እንዳላችሁት ኢኮኖሚካሊ ባህሪው እንደዛ ነው እንደፈለግን አንችልም ማለት ነው ዝም ብለን 10 ብር ይሄድ 10 ብር ይምጣ ማለት አይቻልም ሲጸድቅ የጸደቀው በጀት ነው ለሁሉም ይከፋፈለው አሁን ባጋጠመን ሁኔታ ነው በተለየ መንገድ ለማየት እየሞከርን ያለ ነው ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ